ሩታ እንደዚህ እየተንሰፈሰፈች እያለቀሰች አሁን ይሄ ድራማ ነው ልል ነው። እኔ እንጃ በእውነት የምሬ ነው ምላችሁ። እኔ ዛሬ አንጀቴን ነው የበላችኝ። ይቅርታ አድርጉልኝና በጣም ነው ያሳዘነችኝ። እውነቴን ነው ምላችሁ እንዴ። ኧረ ተው አብርሽ በእናትህ አታስለቅሳት። ተው ግድ የለህም ግን ተው። እውነቴን ነው የምልተው የዘራሃትን ታይዳለህ። ማርያምን አንድ ነገር ልበላችሁ ወንድ ልጅ እናንተ የምታፈቅሩትን ሳይሆን እሱ የሚያፈቅራችሁ ወንድ ልጅ አግቡ። እውነቴን ነው መመከራችሁ። የእውነቴን ነው የምላችሁ። አብርሽ እኮ በሩታ ላይ እንደዚህ የሚንጠባረረው ያን ጊዜ ለሱ የፍቅር ጥያቄ ስላቀረበችለት ነው። አያችሁ አይደል? ይቺ ልጅ እንደዚህ ለምንድን ነው እንደዚህ የሚያደርጋት? አታሳዝናም? ማርያምን ታሳዝናለች። እውነቴን ነው የምላችሁ ታሳዝናለች። ሩታ እውነት እንደዚህ እያለቀሽ ይሄ ድራማ ነው። ኧረ በጣም ነው የሚያስጠላው። እውነቴን ነው የምላችሁ። ሰላም እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ ትንሹ በነገራችን ላይ የሩታ መከታ ነው፣ የታወቀ ነው። አብርሽ ይህን እውነት እኔ ምን ልበልህ? እኔ ምንም ልል አልችልም። ምክንያቱም የማውቀው ነገር ስለሌለ ራሳችሁ ናችሁ የውስጣችሁን የምታውቁት። ሩታ ግን በዚህ ልክ እያለቀሽ ድራማ እየሰራሽ ከሆነ በኢየሱስ በጣም ነው የሚያስጠላው። እኔ ግን ከአንጀቷ እንደዚህ ስታለቅስ ድራማ አልመሰለኝም። የስተዛሬው ድራማ ነው የመሰለኝ። ዛሬ ግን እንዴት ተንሰቅስቃ ስታለቅስ አንጀቴን በልተዋለች። እውነቱን ስነግራችሁና አንተ ሸሸመኔ በል እሺ፣ እሷን እያስለቀስክ አንተ ሸሸመኔ በል። በነገራችን ላይ ወንድ ልጅ እኮ ሴት ልጅ በቃ እርጉዝ ሆና ልጅ ከወለደች ምናምን በቃ ከልጅ ጋር ከሆነች በቃ ምንም ልጁ ገና እስከሚያርግ ድረስ እንዲህ ስለማይለቃት ምናምን ይሄ ነገር ያበጣርራቸዋል። የታወቀ ነውና አይዞሽ፣ ነገ ሌላ ቀን ነው። እያለቀሽ ደግሞ ብዙ ጥላቶች እያሉ አዱሽ ገባሽ? እዚህ ጋር እያለቀሽ እየመጣሽ ደግሞ ለነሱ መሳቂያ አትሆኚ። ይሄን እመክርሻለሁ። ማልቀስ የለብሽም። እውነት እንባሽን ያዝ አድርጊ። እውነት እንደ አንዳንድ እህቶቻችን በቃ አታልቅሽ የኔ እናት። ይሄንን ካደረግክ አብረሽ በጣም ልትሆን ሰው ነው። የእውነት እሷን እንደዚህ እያስለቀስክ ከዛች ጋር ሸሸመኔ በጣም ነው የሚደብረው። በጣም እውነት በጣም ይደብራል ከሚባል በላይ። እሷን እያስለቀስክ ሸሸመኔ እሷን እያስለቀስክ ሸሸመኔ እያልክ አንተ በጣም ይደብራል። እና የምር እኔ መስራት አልፈለኩም ነበር፣ ግን በቃ እስኪ ሀሳቤን ልግለጽ ያክል ነው የመጣሁት። ቪዲዮ ለቅቄያለሁ እኔ ዛሬ ሲጀመር ጠዋት ላይ እና በጣም ነው የሚገርመው። ምን ልበላችሁ እውነት ብቻ እኔ አላውቅም። እኔ ሩታ እንደዚህ ስታለቅስ አንጀቴን ነው የበላችኝ እውነት ለመናገር። እናንተ ደግሞ እስኪ የምታውቁትን ነገር ከስር ጻፉ። የእውነቴን ነው። እስኪ የምታውቁትን ነገር እናንተ ደግሞ ከስር ጻፉና ልስባችሁ። እኔ በጣም ያሳዝነችኝ። ለምን ታለቅሳለች ግን? ለምን ጠንካራ አይደለሽ እንዴ ሩታ? ስንትን ጎል ያለፍሽ ሴት አይደለሽ እንዴ? ለምን ታለቅሻለሽ? ይህ እንደው አንድ ነገር ተሳስተሻል። ማርያምን እንደው ያው አይታወቅም እና ግን ታዩ ይሆን ችግር የለውም። ግን ማድረግ የሌለብሽና ያደረግሽው በቃ ታዩ። ነገ ሌላ ቀን ነው። አንቺ ገና ህፃን ልጅ ነሽ፣ ትልቅ አይደለሽም። ምንም የሚቆጭሽ ነገር የለም የኔ ቆንጆ። እሺ አትጸጸች። በቃ ያሆነው ሆኗል። ታዩ ልጅሽን አሳድጊ። ከዛም በኋላ ደግሞ የራስ የሆነ ነገር ታወሰኛለሽ ማለት ነው የኔ እናት። ይሄንን ነው የምልሽ በቃ ሌላ ምንም ምልሽ የለሽም። አብርሽ ግን ማርያምን እንደዚህ እንዲታለቅስ ፈቀርክላት? እንደዚህ ሚዲያ ላይ ወጣን በሆነ እንዲታፈስ ፈቀርክላት? አታሳዝንህም? ልጅሽን አንጭቷል እንዴ? ጉድ እኮ ነው። ልጇን ለማን ነው የምትሰጠው እንዴ? 9 ወር ተሸክማ እንባዋን እያፈሰሰች አመጣ የወለደችው ልጇ እኮ ነው። ነገሩ ህመሙን አታውቁትም። ህመሙን የሚያውቀው ሴት ልጅ ብቻ ነው። ወንዶቹ ህመሙን አታውቁት። እናት የምጡን ህመም አታውቁትም እናንተ። የወለደ ሴት ልጅ ናት የምታውቀው የምጡን ህመም። ይፈረድባት እና አጠያየቃችሁም ከባድ ነው። እንደዛ አትበሏት። አንቺም ደግሞ ጎበዝ ሁኚ። ይሄንን ነው የምልሽ ሩታ። ሌላ ምን ልበል? አሳዝናኝ ነው ማርያም። እኔ
ሴት ልጅ ስትከፋ አልወድም። የምሬ ነው የምላችሁ። ምንም ትሁን ማንም ትሁን የትም ይሁን የትም መከፋት የለባትም። እንዲህ እሱ እያስለቀሳት እሱ ማን ነውና የሚያስለቀሳት? አንተ ማንና ነው የምታስለቅሳት? አንተ ደግሞ ደስታ የምትባለው ሰውዬ ደግሞ አንተ ሄድኩኝ ብለሃል ነበር። ምን ተመልሶ አስመጣ? ጉድ እኮ ነው። መጀመሪያውኑ መተህ አንተ አግብተሃት በነበር በእውነት ትሻላት ነበር። እንደው ትሻላት ነበር። አንተ መተህ በነበር አንተ እኮ የመጣው ልጅ ከወለደች በኋላ ነው። ወዲያ እንዲያ ብትመጣ እኮ አሪፍ ነበር። እና ለውዶችዬ እንግዲህ ምን የማወራው ራሱ ጠፍቶብኛል። ማለት እንዴት ዝም ባይ እየተፈሰሰ ድራማ ከሆነ ይደብራል ማለት ነው። እንግዲህ እናንተ ደግሞ ሀሳባችሁን ስጡኝ። ይሄንን ብዙዬ የምትበያው ራሱ እውነት ከሷ ጎና ለመቆምሽ በጣም ራሷ አናድሽኛል ከሚባል በላይ እውነቴን ነው የምልሽ። ችግር የለውም ሁሉም ቀን ሁሉም ያልፋል ያልፋል፣ ሁሉም የምር ያልፋል። ማያልፍ የለም። ሩታም ነገ ልጅ